ማኮ ትናንትና አላማረኝም። ይሄ እንደሚመጣ አውቄ ነበረ። ዛሬ እንግዲህ ቤቱን በአንድ እግር ያቆመው ታሪክ ማለት ነው። ምርጦችዬ ምን ተፈጥሮ ነው ልትሉ ትችላላችሁና፣ ሰላም ጤና ይስጥልን ውድና የተከበራችሁ የእኔ ቤተሰቦች እንዴት አመሻችሁልኝ? ሁሉ ሰላም፣ ሁሉ መልካም ነው ወይ? በዚህ አጋጣሚ ወዳችሁና ፈቅዳችሁ እግዚአብሔርን ሰብስክራይብም ላይክም ለምታደርጉኝ ከልብ አመሰግናለሁ። አሁንም ለቤቴ አዲስ የሆናችሁ ሰብስክራይብ ላይክ እያደረጋችሁ እንድታበረታቱኝ በትህትናና በአክብሮት እጋብዛለሁ። ያለ እናንተ ማናለን ምርጦችዬ፣ እኛንም ማበረታቱን። እንግዲህ ወደ መጣውበት ጉዳይ ዋና ነገር ምን ተፈጥሮ ነው ምትክዬ ምን ተፈጠረ ብላችሁ በጉጉት ነው ያው የምትጠብቁት ማለት ነው። በነገራችን ላይ ትናንትና እኔ ያው አሳስቆ ተግባብቶ ተስማምቶ ልጁን ሲቀበል እኔ ብዙም አልተመቸኝም ነገር አልነበረ። ትናንትና ተጠራጥሬ ያለው ከምር ልቤ ነገ የሚቀጥለው ነገር አባትየው ልጁ አይመልሰውም ከዛ አልመለሰውም ተብሎ ሌላ ታሪክ እንደሚፈጠር ከምሬ ነው ምላችሁ። ልቤ በደንብ አስቦት ነበረ እና ዛሬ እኔ ያሰብኩት ነገር ነው እንግዲህ የተፈጠረው ማለት ነው። አባት ልጅን እንግዲህ ፈራ ተባ እያለች እናት ልጅ ትናንትና ያው አይታችኋል። ቤቱን በአንድ እግር አቁመው ጮቤ ረግጠው አብሬሽ መጥቶ ያልፈነዳው ሁሉ ነገር የለም አይደል? ትናንትና እንግዲህ ልጁን ፈራ ተባም እያለች እናት ሰታ ነበረ። አብራ መውጣት ፈልጋ ነበረ። እሱ ብቻውን ይዞ መውጣት ስለፈለገ ይሻላልም። ያው እንደዛም ሆኖ ይዞ ወጥቶ ነበረ፣ አልተመለሰም። አይገርምም? ልጁን ይዞ እንግዲህ ሎልዬ የኔ ጌታ እንደው ፈርዶባን እንግዲህ ዛሬ ደግሞ ያንተ ታሪክ ቀጥሏልና ዛሬ እንግዲህ ሎል ወደ ቤት አባት ይዞት እንደወጣ አልተመለሰም፣ መሽቷል እኮ እያሉ ነበረ። እና እንግዲህ ሎል ወደ ቤት እንዳልተመለሰ ነው። ሩታ ቤቱን በለቅሶ በአንድ እግር አቁመዋለች። እዛ መሀል ደግሞ ዛሬ ደግሞ ሜሪ ለአብርሽ አጋዦና ይዞት ይመጣል እኮ አባቱ ነው ምን ይሆናል ብላችሁ ነው 24 ሰዓትን ጠብቅ በማለት ከዳኒ ጋም አለመግባባት ሜሪና ዳኒም ሊግባቡ በፍጹም አልቻሉም። እሷም ይሄኛውን እሱም እሷን ይጠራጠራል። እንዴት ወገንሽ ዛሬ ወደዛኛው ይመስለኛል ወደ አብርሽ ማለት ነው። እና በዚህ አጋጣሚ እውነት ለመናገር እኔም ትናንት አስቤያለሁ ይዞት እንደማይመለስ ያለ ምክንያት ደግሞ አቀርቅሮ ተቅለስልሶ ይቅርታቸውን ለልጁ ሲል ተቀብሎ ልጁን ይዞ እንደወጣና ይሄ ታሪክ ደግሞ በድጋሚ እንደሚቀጥል እግዚአብሔርን ነው ምላችሁ። ነገ ልጁ እንደማይመለስ ልቤ በደንብ ተጠርጥሮ ነበረ። ይዞት እንደማይመለስ አንድ ሰዓት ስጪኝ ሲላት ነበር። እና እንግዲህ በእርግጥ አባቱ ነው። ያው አባት ትልምበት ይወልዳል ይላል የሀገሬ ሰው። እርግጥ አባቱ ነው። አሁን በላው ልጁን አይጎዳም። የፈለገ ነገር ቢሆን እንኳን ሉል ትንሹ ገና 6 ወር ያልሞላው ልጅ አባት ነው። ልጁ ምንም ያደርገዋል ብለን አይደለም። ግን ሩታም መረጋጋት አለብሽ። አውቃለሁ እናትነት ቀላል አይደለም። ምናልባት አንቺ አስጨነቀሽ እንደ አባት ልጁን ይሄን ያደርጋል ብለሽ ሳይሆን ልጁ አልበላም አልጠጣም ብለሽ ይሆናል። የ6 ወር ልጅ ነው። ያ ነገር አሳስቦሽ ይሆናል እንደዚህ እየሆንሽ ያለሽው። ሜሪ ደግሞ ተረጋጊ ነው። ያኛው ደግሞ ዳኒ ደግሞ ወጥተን እንፈልገው እንዴት ተረጋጊት ያለሽ እናት እኮ ናት። በዚህ መሀል ሁለቱ ሊግባቡ አልቻሉም። ጭራሽ ተጣሉ። የምር ተጣሉ። የሁለቱ አለመግባባት እችኛው አባት ነው ምንም አያደርግም ትላለች፣ ያኛው ደግሞ ሌላ ነገር ይናገራል። እና የሁለቱ አለመግባባት በመሀል በጣም ነው የገረመኝ። ቢቸግራት ልጅ የጠፋባትና ዝም ብላ እነሱ ማየት ጀመረች። እነሱን እንደ ጻማ ባበል እነሱን ዝም ብላ ማየት ጀመረች። የሁለቱ እዛ ጋር ለመግባባት በጣም ነበረ የገረመኝ ማለት ነው። እና ከትናንትናው እንግዲህ የቀጠለው አባት ሉልን ይዞ ልጁን አልተመለሰም። ሄደን እናመልክት ይላሉ። 24 ሰዓት ካልሞላው ደግሞ ፖሊስ ጣቢያ አይቀበልም ይባላል። ይሄኛው ደግሞ ወጥቼ ካልፈለኩ ነው። በዚህ መሀል እንግዲህ መሀላቸው ላይ አለመግባባት ተፈጥሮ ነበረ ማለት ለእኔ ያው እንደሚቀጥል ለሁላችንም እኮ ግልጽ ነው። ቤተሰቦች ያው ግድ ነው ስራ አይደል ልበላችሁ። ግን ሩታ ታሳዝነኛለች ስታለቅስ። እኔ ሩታ ስታለቅስ ለምን እንደሆነ ታሳዝነኛለች። በቃ እናንተ ስራን በሉት እዚህ ጋር መታችሁም አረ ምትክዬ ድራማ እኮ ነው የምትሉ አላችሁ። እኛ ሳይገባን ብዙ ነገር ሳይገባን ቀርቶን ይመስላችኋል እህቶች፣ ግን አይደለም። ያው ቪዲዮ እያየን አይደል እንግዲህ እኛ ቪዲዮን ባየነው መልክ ነው እኮ ምን ፈርደው ቪዲዮን እንዳየን ነው እኛም ቪዲዮ ለእናንተ ምን ሰራላችሁ። ፈረድንም አልፈረድንም የመሰለንን ተናገርንም አልተናገርንም በቪዲዮ በምናየው ነውና እንግዲህ አንዳንዶቻችሁ እኛን ለማስረዳት እየሞከራችሁ ነው። እኛ አንመሳሰልም እንዲነስ እና በዚህ አጋጣሚ ግን እግዚአብሔርን ሩታ ስታለቅስ ታሳዝነኛለች። አንዳንዶቻችሁ ደግሞ አብርሽን ጀግና እያላችሁ ነው ዛሬ። እሰይ እናንተማ ቢልላችሁ ሌላ ነገር ሸርባችሁ ልትቀድሙ ነበር፣ ተቀድማችኋል። ግማሾቻችሁ ደግሞ ልጄን ይዘጣፋ ብላ ሌላ ልትከስ ትችላለች፣ ሌላ ተንኮል አስበ ይሆናል እያላችሁም የሆነ የራሳችሁ የሚመስላችሁን ማለት ነው። ኮሜንቶች እኮ በጣም ነው ፈታ ብታደርጉኝ። ጀግና የምትሏላችሁ ደግሞ አብርሽ ተጠንቀቅ፣ ምናልባት ልትከስ ይሆናል ልጄን ይዘጣፋ ብላ ያለ ምክንያት። ግማሾቻችሁ ደግሞ ደግ የምትሉም በሩታ ማልቀስ የምትደሰቱም አላችሁና አሁን የሩታ
ማልቀስ እስቲ ልጠይቃችሁ ኮሜንቶች። እናት በተለይ ሴቶች እንደ እናት ልጇ አባቷ ምንም እንደማያደርገው አባቱ ታውቃለች፣ ግን እናትነት ሆኖባት ተንሰፍስፋለች እንበል። እናት ናትና እናት የወለዳችሁ ታውቁታላችሁ። የ6 ወር ያልሞላው ልጅ ተውና እኛ እንኳን እዚህ ሆነን አርጅተን እንኳን እንበለው ስደት ላይ እናቶቻችን አንድ ቀን ኦንላይን ላይ ካላዩን እንዴት እንደሚጨነቁ ቤተሰብ ታውቃላችሁ አይደለ? እሷ ደግሞ ገና የ6 ወር ልጇ ነው አንስታ የሰጣችሁ። አባት መሆኑን አታደለም ምንም ማድረገው አባት ነው ምንም አደርገው። እና በዚህ ልክ የፍርደ ገንደል ስትሆኑ ኮሜንቶች በጣም ነው የምትገርሙኝ። የእሷ መልቀሳውን የእናት ማልቀስ ያስደስታል። ወልዳችኋል፣ ከምር ወልዳችኋል። የወለዳችሁ ናቸው አሁን በሩታ ማልቀስ። እሰይ የታባሽ ደግ አረገሽ ዛሬ እንዴት ደስ አለኝ አንጀቴ ራሴ የምትሉን ኮሜንቶች ከታች በጣም ትገርማላችሁ። ምን ያስደስታል? የእናት ለቅሶ ያስደስታል። መቼም አንዳንዶቻችሁ እናት ልትሆኑም ትችላላችሁ፣ አላውቅም። እና በዚህ ልክ ፍርደ ገንድላችሁ ነው። እኔ ለሩታ ማስተላልፈው ነገር ቢኖር ሩታዬ ልጅሽ ይመለሳል። በእርግጥ አንቺ ያሳሰበሽ ነገር ይሄ ልጅ ምናልባት አልበላም አልጠጣም፣ ያ ነገር ሊያስጨንቅሽ ይችላል። ግን ከዚህ በፊትም እኮ የተለመደ ነው። ልጁን ሰተሽው 3 ቀን ምናምን አባቱ ጋር ሩም ውስጥ አብረው ቆይተዋል። አሁንም እሱ አባት ነው ወተት ገዝቶለት ይዞ መጥቶ ወን ደግሞ አጅሬውም እችን ጫጫታ ስለሚፈልግ ነው። እችን ጫጫታ ፓርቲቱ ለማስቀጠል ፈልጎ ነው እንጂ ይዞት እንደሚመለስ እርግጠኛ ነኝ። እና ሩታ አንቺም መረጋጋት አለብሽ አውቃለሁ። እናትነት ቀላል አይደለም፣ እረዳሻለሁ። ግን ከዚህ በፊትም ስለቆየ አሁንም መረጋጋትና መጠበቅ ጥሩ ነው። ግን አልጠበቁትም። ያው ወደ ጣቢያ ሄደዋል ለማመልከት። በዛ ነው ያለቀው። ነገ ይዞት ይመለሳል አይመለስም፣ ይዞት ይመለሳል እርግጠኛ ሆኜ ነው የምነግራችሁ። ሌላ አዲስ ታሪክ ይጠብቀናል። ለማንኛውም ምርጦችዬ ያው ከትናንት የቀጠለ ያው ወይ ጉድ! እኔ እኮ አንዳንዴ ለመናገር ራሱ ክብት ይለኛል እግዚአብሔርና። ለማንኛውም ሩታዬን ቆንጆ ልጅሽ ወደ ቤትሽ ይመለሳል ነገ። ዛሬ ያው በዳኒን የተለቀቀው ነገ ደግሞ በእርግጠኝነት የምነግራችሁ በሜሪ ቤት አብርሽ ልጁን ይዞ ተመልሶ ነው የምናየው ማለት ነው። እንዴት ነው ጣቢያ እውነት ሄደው አመለከቱ አላመለከቱም የሚለውን ደግሞ አብረን የምናየውናል የኔ ምርጦች ማለት ነው። ግን ሴት ሆናችሁ አትፍረዱ ተው። ምንም ይሁን ግን ግማሾቻችሁ ደግሞ ሩታ እኮ ሽንኩርት ተቀብታ ነው ብላችሁ ምስቁም ኮሜንት አለ። ያው ድራማ አይደለ? ሽንኩርት ተቀብታ እኮ እንድታለቅስ ነው። እናንተ ልጃችሁን እኮ አስባችሁ ለማልቀስ እኮ ሽንኩርት ወይም ደግሞ ቃሪያ መቀባት አይጠበቅባችሁም በነገራችን ላይ ማለት ነው። አረ ተው ሴቶች ግን አትፍረዱ፣ የምር አትፍረዱ። በዚህ ልክ እንደው በምታየው ቪዲዮ ልክ እንደው እንደ ሴት እንኳን ይሁን እነሱ ከኋላ ሌላ ታሪክ አላቸው፣ ድራማም እያጣጣፉ ነው፣ የዩቱብ ገንዘብ ነው በሉት። እሺ ግን ደግሞ እንደ ሴት ደግሞ ራሳችሁን ቁጭ ብታደርጉ ምን ታስባላችሁ? በሩታ ቦታ ብትሆኑ ልጃችሁ ወጥቶ ይናል ሰዓት ቢቆይ ምናልባት የ1 ዓመት የ2 ዓመት ዱክ ዱክ የሚል ልጅ አይደለም። የልጅ ጡት ያልጣለ የ6 ወር ልጅ ነው። እና አንዳንድ የምልላችሁ ፈልጌ ነው እናንተም እናት መሆናችሁ አይቀርምና በምታዩት ቪዲዮ ልክ አትፍረዱ ለማለት ነው። እና ጀግና ለምትሉ ደግሞ ጋሼ እንጂ ጋሼን ልበለው እንጂ የሉልን አባት ጀግና የምትሉ ደግሞ ጀግንነት ለእናንተ ልጅ ይዞ መጥፋት ነው እንዴ? አብርሽዬ ጀግና የእውነት የምራችሁ ነው? ጀግንነት ልጅ ከ6 ወር ያልሞላው ልጅ ለ1 ሰዓት ብሎ ወስዶ እናትን ማስጨነቅ፣ በዚህ ልክ እናትን ማስለቀስ በዚህ ልክ ጀግንነት ያስብላል? የመራችሁን ነው? ከምር ጀግና ነው። እኔ ጀግና ምለው የእውነቴን ነው። እንደ አባት ልጁን ቀጥ አድርጎ ከሚስቱ ጋር አብሮ ተከባብሮ ሲያሳድግ ከማርገዟ ጀምሮ ሚስቱን የተንከባከበ ወንድ፣ ለሚስቱ ቦታ የሰጠ ወንድ፣ ሚስቱን ያስከበረ ወንድ። ሚስቴን ለምን የሚባል ነገር እኮ አለ አይደል? አንዳንድ ሀገራችን ላይ በሚስት በእናት በሀገር ቀልድ የለም ይባላል አይደል? እንደዚህ አይነት ወንድ ነው ጀግና ወንድ። እሺ ደግሞ እናንተ ዛሬ ሩታን ስላስለቀሰ ጀግና ትላላችሁ። አሬ ይደብራል። አንዳንዴ ጀግና ምን እንደሆነ ሳታውቁ ጀግና አትበሉ። ደግሞ በእሷ ማልቀስ አትሳለቁ። ምንም ይሁን ምንም ከምር እኔ ሩታ ስታለቅስ ምንም ይሁን ምንም ከምሬ ነው የምላችሁ ታሳዝነኛለች። ለምን እንደሆነ አላውቅም። ምንም ይሁን ብያችኋለሁ። እና ለማንኛውም ያለው ነገር ይሄ ነው ምርጦችዬ ማለት ነው። እንግዲህ ነገ ያው ልጁ በእርግጠኝነት ወደ ቤቱ ይመለሳል። መቼም የ1 ፍሬ ልጅ ፈርዶበታል። ሩታም ተረጋጊ። ልጁ ደግሞ እኮ እንዴት አባቱ እንደሚያምር በነገራችን ላይ እናት እጅ ያደገ ልጅ እያችሁት ፉፉት ብሎ የሩታ ልጅ እንዴት እንደሚያሳሳኩ እንዴት እንደሚያምር የእውነቴን ነው ምላችሁና ለማንኛውም በዚህ ልክ አብርሽ ልጅቷን ማስጨነቅ ተገቢ አይደለም። ለ1 ሰዓት ብለህ እስከወሰድክ ድረስ ልጁን በሰዓቱ መመለስ ነው። እሷኑ ለማናደድ ወይም ደግሞ ሳይቀድሙኝ ቀደምኳቸው አይነት ነገር ከሆነ በመሀል ልጁ ይጎዳል። የእውነት ልጁ ይጎዳል። እና ሩታ ምናለች? ሩታዬ አንዳንዴ አተሳሳች ፈረንጆና ደስታ ያሉኝ ነገር ልጅሽን ይዘው ሊጠፉ ነው ያሉት ነገር በዚህ ልክ ስሜታዊ አትሁኝ፣ የሰው ወሬም አትስሚ። የት ይዞት ይጠፋል?
አንቺን ነው እንደሚጎዳሽ? ልጁን ነው እንጂ የሚጎዳው። ልጁን ይዞ ቢጠፋ ትቀልጃለሽ እንዴ? ልጅ እኮ 2 ዓመት እስከሚሞላው የእናት ጡት ይባላል አይደል? ለልጁ ጥንካሬ። ስለዛ ይሄን የሚያውቅ ከሆነ ጅል ካልሆነ አብርሽ ወደ ቤቱ ልጁን ይመልሳል። ና በዚህ ልክ ራስሽን ማስጨነቅና ስሜታዊ መሆን የለብሽም። ና ከሌ ልክ ነው ከሌ ልክ ነው አትበይ። እነዚህንም ከዙሪያሽ ያሉትንም እንግዲህ ዛሬ ደግሞ ወደዚህ ወደዛ ሲያወላውሉም እያየን ነው። ታሪክ ገና ይቀጥላል ምርጦችዬ ማለት ነው። ብቻ ለማንኛውም ልዑል ነገ እንደሚመለስ ተስፋ እናደርጋለን የኔ ምርጦች ማለት ነው። በዚህ አጋጣሚ ለምታበረታቱኝ እግዚአብሔርን ከልብ አመሰግናለሁ። ወይኔ ምርጦች እየከምር ላይክ ለምታደርጉኝ ወዳችሁና ፈቅዳችሁ የእውነት እቺ ላይክ እኮ ለኛ ትጠቅመናለች። ዩቱብ ሼር ያደርገዋል፣ ለኛ ይጠቅመናል። ለእናንተ ምንም አይጎዳችሁም አይጠቅማችሁም። እናንተ ደግሞ ከልብ ከጠቀማት ብላችሁ ላይክ ሰብስክራይብ ለምታደርጉኝ እግዚአብሔር ያክብርልኝ። የእውነት በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ኑሩልኝ ሺህ ዓመት እህቶቼ። በተለይ ደግሞ የሩታዬ አድናቂዎች ወዳጆች በቃ ስነ ስርዓት አላችሁ። ኮሜንታችሁ በጣም ነው ደስ የሚለኝ። የምሬን ነው። በቃ በስነ ስርዓት ጽፋችሁ ትወጣላችሁና የመሰላችሁ እኔም ደግሞ የመሰላችሁን ስጽፉን ይመልስላችኋለሁ። አክብራችሁ እንደምጽፉት ጊዜያችሁን ሰጥታችሁ እንደምጽፉት ሁሉ እኔም ባገኘኋት አጋጣሚ እናንተን ኮሜንት ከመመለስ ወደኋላ አልልም ማለት ነው። ይመቻችሁ። የእውነት እኔ አደንቃችኋለሁ ከምር። በነገራችን ላይ የአብርሽም አንዳንድ ተሳዳቢዎች አሉ እንጂ የአብርሽም ምርጥ ምርጥ እህቶች አሉ። በስነ ስርዓት ኮሜንት ጽፈው ኧረ እህት ይሄ ቢሆን ይሄ ልክ አይደለም የምትሉ የሰለጠናችሁ። መሰልጠን ማለት እንደዚህ የምር መሰልጠን ማለት መሳደብ አይደለም። አንዳንድ ደግሞ የምትሳደቡም አላችሁና ለእናንተ ምንም አልልም። እግዚአብሔር ልቦና ይስጣችሁ ነው ምለው። ከምር ፈጣሪ ልቦና ለሁላችን የሚስጠም ነው ምለው። በዚህ አጋጣሚ እንግዲህ አርብ ቢሆንም ኢዳችሁ የሙስሊም እህት ወንድሞቼ እንኳን አደረሳችሁ። ኢድ ሙባረክ ብያለው። እንግዲህ ያው አርብ ነው መሰለኝ አይደል? ነገ ጾም ነው። እንኳን አደረሳችሁ በርቁ በሰላም እንዳስጀመራችሁ በሰላም ያስጨርሳችሁ። ይሄን ነው ምለው የኔ ወዶች። በያላችሁበት የዓለም ዳርቻ ሰላማችሁ ጤናችሁ ብዝት ይበልልኝ። እንግዲህ ሁላችሁም በድጋሚ ላይክ እንድታደርጉ በትህትና ጋብዛለሁ።